ህወሓት ወልቃይትን ለማስመለስ እታገላለሁ ብሏል። መጪዎቹ ወራት እጅግ ወሳኝ ይመስላሉ። ዛሬ ከወደ መቀሌ የተሰጠውን መግለጫ እንመለከታለን። የቀድሞው የኦሮሚያ ክልል ፕሬዝዳንት እና አሁን ደግሞ የዲቦራ ፋውንዴሽን መስራች አባዱላ ገመዳ አሰብ የኢትዮጵያ ለዚያውም የወሎ አካል ነው ሲሉ በይፋ ተናግረዋል። ዝርዝሩን እንመለከተዋለን። በቢሊዮን ብሮች የሙስና ወንጀል ተከሰው ለዓመታት ዘብጥያ የነበሩት ሜጀር ጀነራል ክንፈ ዳኘው ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉ ተከስተዋል። ሌላኛው ትኩረታችን ነው። እንደዚሁም ግብጽ የህዳሴ ግድቡን ጉዳይ ዳግም ወደ አሜሪካ ወስደዋለች። ትራምፕ መፍትሄ ይስጠን ያሉትን የግብጹን ሁለተኛ ሰው ጉዳይ እንመለከታለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ መረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦቹን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። አሰብ የወሎ ነው። አባዱላ ገመዳ ናቸው ያሉት የቀድሞ የኦሮሚያ ክልል ፕሬዝዳንት እንዲሁም አሁን የዲቦራ ፋውንዴሽን መስራች አባዱላ ገመዳ አሰብ የኢትዮጵያ ለዚያውም የወሎ አካል መሆኑን የተናገሩ ሌላኛው የመንግስት ከፍተኛ ባለስልጣን ሆነዋል። አባዱላ አሰብ ቀደም ሲል በነበረው አወቃቀር የኢትዮጵያ የወሎ ክፍለ ሀገር አንድ አካል የነበረ ነው ሲሉ ያስታውሳሉ። እናም ቀድሞ በነበረው የክፍለ ሀገር አወቃቀር የኤርትራ አካል ያልነበረ የወሎ አካል የነበረ ግዛትን ወይም ባህረ ገብ መሬትን እንዴት ብሎ ወደ ኤርትራ እንደሄደ ነገሩ ተገለባበጠ ለራሴም አይገባኝም ሲሉ ጋዜጣ ፕላስ ለተሰኘው የመንግስት ሚዲያ ተናግረዋል። ይህ የሆነበት ምክንያት ሁሉም አጀንዳውን ተጠቅሞ ይህችን ሀገር ለድህነትና ለእርስ በርስ ሁከት አጋልጧት እንዲቀጥል ስለሚፈልጉ ነው ያሉት አባዱላ ገመዳ እየፈለጉ ህዳሴ ግድብ አልቋልም፣ ምንም አማራጭ የለውም ብለዋል። ሌሎችም እየፈለጉ መንግስት የማዳበሪያ ፋብሪካ እየገነባ ነው፣ መንግስት ጋዝ እያወጣ ነው፣ ሌሎች የማዕድን ስራዎች እየወጡ ነው፣ ከተሞቻችንና ገጠሮቻችን እየበለጸጉ ነው፣ የቱሪስት ማዕከላት እየሆኑ ነው፣ የሚቆም አንዳች ነገር የለም ሲሉ ተደምጠዋል። ስለዚህ ይፈልጋሉ ግን አይቆምም፣ እኛን ለማደናቀፍ የሚሞክሩም ጭራሽ ይጠፋሉ ያሉት አባዱላ እኛ ግን እንቀጥላለን ብዬ አምናለሁ ብለዋል። የቀድሞ የኦሮሚያ ክልል ፕሬዝዳንትና አሁን ደግሞ የዲቦራ ፋውንዴሽን መስራች አባዱላ ገመዳ ይህንን ያሉት የሽምቅ ውጊያ ጥበብ የሚለው የጄኔራል ባጫ ደበሌ መጽሐፍ በተመረቀበት ወቅት ነበረ። ከቅርብ ጊዜ ወዲህ ኢትዮጵያ የአሰብ ወደብ በግፍ እንደተወሰደባት የሚናገሩ ባለስልጣናት እየተበራከቱ መጥተዋል። ከፖለቲከኞች በተጨማሪም የሀገር መከላከያ ሰራዊት አዛዥ የሆኑት ፊልድ ማርሻል ብርሃኑ ጁላን ጨምሮ ሌሎችም በየደረጃው ያሉ ከፍተኛ ወታደራዊ መሪዎችም ተመሳሳይ ንግግሮችም በማድረግ ላይ ናቸው። ጥንቅራችን እንደቀጠለ ነው። ህወሓት ወልቃይትን ለማስመለስ እታገላለሁ ብሏል። ዛሬ ከወደ መቀሌ የተሰጠውን መግለጫ እንመልከት። ህወሓት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይሉ ለመታገል ወስኛለሁ ብሏል። የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፉ ህብረተሰብ በፌዴራል መንግስቱ ላይ ግፊት ማድረጋቸው የተነሳ ነው በማለት ወቅሷል። የፓርቲው ማዕከላዊ ኮሚቴ የትግራይ ጸጥታ ኃይል አባላት የኑሮ ሁኔታን ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄያቸው እንዲሟሉ ውሳኔ ማሳለፉንም አስታውቋል። በክልሉ በመልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መድረሱንም ገልጿል። በነገራችን ላይ ህወሓት በሰሞኑ ሚስጥራዊ ስብሰባም ድርጅታችን ፈተናዎችን አሸንፎ የተሻለ ደረጃ ላይ ደርሷል በሚሉና ለውጥ ያስፈልገናል አሁንም ፈተና ላይ ነን በሚሉ ሁለት ቡድኖች መከፈሉ እየተሰማ ነው። ህወሓት ስለተዳከመች ለውጥ ያስፈልጋል የሚል አቋም በመያዝ የአመራር ለውጥ መደረግ አለበት ያሉ አቶ አለም ገብረ ዋህድ፣ ዶክተር ፍስሐ ጽዮን፣ ተክላይ ገብረ መድህን፣ ሊያ ካሳ፣ የክልሉ ጤና ቢሮ ኃላፊ ጸጋይ ይገኙበታል ተብሏል። ድርጅቱ ህወሓት ተጠናክሯል፣ መልካም በሚባል ደረጃ ላይ ትገኛለች የሚል አቋም በመያዝ የአመራር ለውጥ መደረግ የለበትም ያሉት አመራሮች ደግሞ ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀዲኖ፣ አማኑኤል አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባሌማ እንደዚሁም ዶክተር ረዳኢና መሰሎች እንደሆኑ ተነግሯል።
የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሜጀር ጀነራል ክንፈ ዳኘው ናቸው ያሉት። በመጠነ ሰፊ የሙስና ወንጀል ለዓመታት በአዲስ አበባ ታስሮ የነበሩት የቀድሞ የሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። ስሜታዊ ጀነራል የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ነው የተናገሩት። ጀነራሉም ብራህ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግመውታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ነው የሚሉት። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት የለባትም ሲሉ ነው ጀነራሉ የተናገሩት። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያ ስምምነት ነው ያሉ ሲሆን ከዚያ ውጪ ምንም አይነት ማሰሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጄኔራሉ የሚፈጸመውን በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል። እንደ ጄኔራሉ አገላለጽ ስለ አሁናዊ የኢትዮጵያ መንግስትም የትግራይና ኤርትራ ውጥረት የተጠየቁት ጄኔራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆን የጠቆሙት በቀጠናው የሚቀሰቀስ ጦርነት በባህሪው የውክልና ጦርነት ነው ያሉት ጄኔራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤምሬቶች ፍላጎት ነው ሲሉ አጣጥለዋል። ምንም እንኳ ጄኔራሉ ጥያቄው የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይ የኤርትራና የኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ ይገባል ሲሉ መክረዋል። ሁሉም ፖለቲካዊ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው ሲሉ ነው ጄኔራሉ የተናገሩት። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል። የቲክቶከሮቹ እስር ቀጥሏል። በማህበራዊ ሚዲያዎች ላይ ከባህልና ወግ ያፈነገጡ ተግባራትን ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚህም ጎርጋይ ኮት ውይዋል እንዲሁም ከእርሱ ጋር ያልተገባ ከባህል የወጣ አስነዋሪ ተግባርን ስትፈጽም የነበረች ሀሊሌ ጊቦ አያን የተባሉ የቲክቶክ ተጠቃሚዎች ዛሬም ታህሳስ 3 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ ቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ፖሊስ ገልጿል። በተጨማሪም በቲክቶክ ስሙ ፕሬዝዳንት ማሜ ወይም ባህሩዲን ሙሰማ የተባለ ተጠርጣሪም ከባህልና ወግ ያፈነገጡ ጸያፍ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል ብሏል ፖሊስ በመግለጫው የማህበራዊ ሚዲያ አውታሮችን ትውልድን ለማነጽ ከመጠቀም ይልቅ ከሀገራችን ባህል ወግና ስነ ምግባር የወጡ አላስፈላጊ ድርጊቶችን በሚፈጽሙ አካላት ላይ የሚወሰደው ህግ እርምጃም ተጠናክሮ እንደሚቀጥል አስጠንቅቋል። ከሰሞኑ በርካታ ቲክቶከሮች የኢትዮጵያን ባህልና እሴቶችን ጥሰዋል በሚል ተጠርጥረው በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ መገለጹ አይዘነጋም። ለአብነትም የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም ባወጣው መግለጫ ማስታወቁ ይታወሳል። ግብጽ የህዳሴ ግድቡን ጉዳይ ዳግም ወደ አሜሪካ ወስደዋለች። ትራምፕ መፍትሄ ይስጡን ያሉት የግብጽ ሹመኛ ጉዳይ ቀጣይ መረጃችን ይሆናል። የግብጽ ውጭ ጉዳይ ሚኒስትር ባደር አብደላቲና የአሜሪካ አቻቸው ማርኮ ሩቢዮ ከሰሞኑ የስልክ ውይይት ማድረጋቸው ታውቋል። በዚህ ውይይት የግብጽ ውጭ ጉዳይ ሚኒስትር ባደር ለማርኮ ሩቢዮ ግብጽ የውሃ ደህንነቷን ለመጠበቅ በዓለም አቀፍ ህግ መሰረት ሁሉንም አስፈላጊ እርምጃዎችን ትወስዳለች ማለታቸው ተሰምቷል። ግልፍተኛ የሚባሉት ሚኒስትር ምስራቅ ናይል ሲሉ በሚጠሩ
የተናገሯት ኢትዮጵያ ዓለም አቀፍ ሕግን በሚጥስ መልኩ አሳለፈች ያለቻቸውን የተናጠል ውሳኔዎችን አንቀበልም ያሉ ሲሆን ዓለም አቀፍ ሕግን ማዕከል ባደረገ መልኩ የሁሉንም የአባይ ተፋሰስ ሀገራትን ጥቅም ለማስጠበቅ ትብብር እጅግ ወሳኝ ነው ማለታቸው ተሰምቷል። የግብጽ ሚዲያዎች ምንም እንኳን የትኛውም አስፈላጊ እርምጃ የሚለው አገላለጽ ሰፊና ዲፕሎማሲያዊ ነው ቢሉም ወታደራዊ አማራጮች ግን አሁንም ክፍት መሆናቸውን ሚኒስትሩ በንግግራቸው መጠቆማቸውን ዘግበዋል። የግብጽ ውጭ ጉዳይ ሚኒስትር ባደር አብደላቲና የአሜሪካ አቻቸው ማርኮ ሩቢዮ በትራምፕ መሪነት የተፈረመውን የጋዛ ተኩስ አቁም ስምምነት ሙሉ አፈጻጸምና በሱዳን ጦርነት የሚደረጉ ሰብአዊ ድጋፎችን የተመለከተ ውይይት ማድረጋቸውን የአሜሪካ ውጭ ጉዳይ ቢሮ አስታውቋል። ወደ ሌላኛው ጉዳያችን እናምራ። አይኤምኤፍ እና ኢትዮጵያ በባለሙያዎች ደረጃ የተራዘመ የብድር አቅርቦት ስምምነት ላይ ደርሰዋል። ስምምነቱ በዓለም አቀፍ የገንዘብ ተቋም አመራርና የቦርድ አስፈጻሚ አካል የመጨረሻውን ይሁንታ ካገኘ በኋላ ወደ 261 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብ ለኢትዮጵያ እንዲለቀቅ ያስችላል ተብሏል። አይኤምኤፍ ይህንን ያስታወቀው ታህሳስ 1 ቀን 2018 ዓ.ም ባወጣው መግለጫ ነው። ስምምነቱ የተደረሰው ከጥቅምት 20 እስከ ህዳር 4 2018 ዓ.ም ባለው ጊዜ ውስጥ በአዲስ አበባ የተካሄዱ ውይይቶችን ተከትሎ ነው። ከህዳር 24 እስከ ህዳር 26 2018 ዓ.ም ባለው ጊዜ ውስጥ በበይነመረብና በአካል በተደረጉ ተጨማሪ ስብሰባዎችም ተጠናቋል። ዓለም አቀፉ የገንዘብ ተቋም እንዳስታወቀው ስምምነቱ ቀደም ሲል በሐምሌ ወር 2016 ዓ.ም የጸደቀውና 3.4 ቢሊዮን የአሜሪካን ዶላር የተመደበለት የተራዘመ የብድር አቅርቦት ፕሮግራም አካል ነው። ቀጣዩ ዙር ብድር ሲለቀቅ ተቋሙ ከአጠቃላይ ብድር ውስጥ እስካሁን ለሀገሪቱ የለቀቀው የገንዘብ መጠን 2.134 ቢሊዮን የአሜሪካን ዶላር ይደርሳል። የአይኤምኤፍ ልዑክ መሪ የሆኑት አልቫሮ ፒሪስ በቅርቡ የወጡ መረጃዎች ከ2024 አጋማሽ ወዲህ የተፋጠነ እድገት መኖሩን የሚያሳዩ ነው ሲሉ ተናግረዋል። በመጨረሻም አሜሪካ ለሱዳን ተፋላሚ ወገኖች ድጋፍ የሚያደርጉ ሀገራትን አስጠንቅቃለች። በአራት ኮሎምቢያውያን ግለሰቦችና ኩባንያዎች ላይም ማዕቀብ ጥላለች። አሜሪካ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ያደርጋሉ ባለቻቸው 4 ኮሎምቢያውያን ግለሰቦችና 4 ኩባንያዎች ላይ ነው ማዕቀብ የጣለችው። ግለሰቦቹና ኩባንያዎቹም ሕፃናትን ጨምሮ ኮሎምቢያውያን ቅጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል በመመልመልና በማሰልጠን የሚሳተፉ ናቸው ተብሏል። ቅጥረኞቹም ካርቱምንና ኮርዶፋን ግዛትን ጨምሮ በተለያዩ አውደ ውጊያዎች ለቡድኑ ተሰልፈው መዋጋታቸውን አሜሪካ ገልጻለች። አሜሪካ ለሱዳን ተፋላሚ ወገኖች ወታደራዊና የገንዘብ ድጋፍ የሚያደርጉ ሌሎች ሀገራት ከድርጊታቸው እንዲቆጠቡ ማሳሰቧንም ዋዜማ ዘግቧል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።